ምርጥ የሆነ አባባል ነገር ግን ልብን የሚያሳምም የሆነ ሁሉ ሸይኢን የሙሩ ላኪን ለይሰ ኩሉ ሸይኢን ዩንሳ ይላሉ። ሁሉም ነገር ያልፋል፣ ነገር ግን ሁሉም የሚረሳ አይደለም። አንዳንድ ነገሮች በልባችን ውስጥ ተቀምጠው ዘላቂ ይሆናሉ። እነዛ መካከል ዛሬ የሚነግራችሁ አንድ ታሪክን አያይዤ ነው። ለብዙዎች ጠቃሚ ስለሚሆን ሼር ማድረግን አትርሳ። ይህ ታሪክ አንድ ወዳጄ እንዲህ እያለ ይነግረኛል። ብዙ ጊዜያትን ትዳር ሳይይዝ ቆየ። ታዲያ በየጊዜው ሰዎች እየመጡ ለምንድን አታገባው? ማግባት እኮ አለብህ፣ ጊዜ እያለፈብህ ነው፣ ነገ ወዲያ የምትቆጭበት ህይወት ውስጥ እየገባህ ነው እያሉ ሰዎች ይጨቀጭቁታል። ነገር ግን ውስጡን እነሱ ሊያዳምጡለት አልቻሉም፣ እንዲሁም ምክንያቱን ሊረዱትም አልቻሉም። ብዙዎች ራሳቸው ጋር እስካልደረሰ ድረስ የሰዎች ቁስል አይገባቸውም፣ አይረዱትም። ይህ ግለሰብ ታዲያ ሲናገር እንዲህ በማለት ነው የጀመረው። ሰዎች ጥያቄያቸውን ቢጠይቁኝ እንኳን እኔ መመለስ አልችልም፣ ዝምታን እመርጣለሁ። ምክንያቱም ሰዎች ካልደረሰባቸው የኔ ቁስል በፍጹም ቁስሌ ሊሰማቸው አይችልም በማለት ይጀምራል። እኔ ቀደም ሲል የሆነ ሀገር ላይ አግብቼ ነበረ፣ ያውም በልጅነቴ በጣም ወድጃት በጣም ወዳይ ነበር። ነገር ግን ትዳር ማለት ምን እንደሆነ ሳላውቀው እንዲሁም ፍቅር ማለት ምን እንደሆነ ሳላውቀው ነው እዛ ውስጥ የገባሁት። ፍቅርን በትክክል በአግባቡ ስላልተንከባከብኩት ዛሬ እያስከፈለኝ ነው ያለው በማለት ይናገራል። ያለሁበት እድሜና ያለሁበት አካባቢ ፍቅርን እንድንከባከብ አላደረገኝም። እንዲሁም በይበልጥ ደግሞ ያሉት ጓደኞቼ ስለ ፍቅር ምንነት በፍጹም ሊያስረዱኝ አልቻሉም። የበለጠ እንደውም ፍቅርን እንድጠላና ፍቅርን እንድረግጥና በሱ ላይ እንድረማመድ አድርገውኛል ብዙሃኖች በማለት ይናገራል። ያን ጊዜ ሳገባት በጣም ወድጃት ነበር። ወድጃትም እሷን ለመንከባከብ ቃል ገብቼ ወደ ቤታችን ገባን። ነገር ግን ሁሉም ነገር በቃሌ መሰረት አልሄደም። እንደገና እሷ ፍቅሯ እየበረታና እንዲሁም ካለኔ መኖር እንደማትችል እያሳየችኝ ስትሄድ ምንም ቢፈጠር ምንም ቢመጣ እኔ እሷን አላጣትም፣ እንዲሁም እኔን ትታኝ ርቀኝ አትሄድም ብዬ በማሰቤ የተነሳ በጣም ተጨማለኩባት፣ በጣም ድንበር አለፍኩባት። በሐቋ ላይም ተረማመድኩኝ፣ ሐቋንም ሳልጠብቅ ገፋዋት ይላል። ይህ ሁሉ ሲሆን በጣም ታግሳኛለች፣ እሷ ከሚገባኝ በላይ ታደርግልኛለች። እኔ ግን የሚገባትን ልሰጣት አልቻልኩም። ብዙ ጊዜ ከሷ ርቄ አድራለሁ፣ ርቄም እውላለሁ። ስትፈልገኝ ታጣኛለች፣ እንዲሁም እኔ ስፈልጋት ግን ሁልጊዜ ትገኛለች። ይህ ሁሉ ነገር ባለበት ሰዓት ላይ ብዙ ጊዜ ማስጠንቀቂያ ትሰጠኛለች። እባክህን ፍቅሬን እንደቀላል አትመልከተው፣ እባክህን አክብረኝ፣ እባክህን ተንከባከበኝ ትለኛለች። ነገር ግን የትም አትሄድም፣ አላጣትም ብዬ ከማሰቤ የተነሳ እሷ የበለጠ ጓደኞቼን እንደ ጓደኛ እንደ ባልደረባና እንደ ትዳር አድርጌ ያስኳቸው። ነገር ግን እነሱ እስከ መጨረሻ እንደማያዋጡኝ ማንም ሰው ሊመክረኝ አልቻለም በሰዓቱ። እሷም ከቤቷ ወጥታ የትም አትሄድም ብዬ አስቤ ነበር። ታዲያ የሆነ ሰዓት ላይ ተስፋ ቆረጠችና ወደ ቤተሰቦቿ ሄደች። ነገር ግን በቀላል ነበር የመለስኳት። በቀላሉ መመለሴ ደግሞ ድጋሚ አትሄድም፣ ከሄደችም በቀላሉ መልሳታለሁ ብዬ እንዳስብ አደረገኝ። ይህ ደግሞ ከበፊቱ የበለጠ እንድሆን አደረገኝ። ይህ ሁሉ ሲሆን እስከ 6 ወር ታገሳኝ ነበረ። ከ6 ወር በኋላ ግን የመጨረሻ ማስጠንቀቂያዋ አለቀ። እዚህ በኋላ አንተና እኔ አብረን መቀጠል አንችልም፣ አንተም መቼም ልትለወጥ አትችልም። ህይወት ሊያስተምርህ ካልቻለ አንተ በእኔ ልትማር ወይም በጓደኞችህ ልትማር አልቻልክም። የመጨረሻ መሰናበቻዋን ተናግራ ተሰናበተችኝ። ያን ጊዜም እንደ በፊቱ በቀላሉ ትመጣለች ብዬ አስብ ነበር። እንደውም ስትሄድ ሂጂ ነገ ትመጪ የለ እንዴ በማለት ነበር ንግግሬን ያቆምኩት እኔም። እዛ ግን እየነጋ እየመሸ ሲሄድ እሷ እየናፈቀችኝ ቤቱ ባዶ እየሆነብኝ ሲቀጥል ያን ጊዜ አላስችለኝ ብሎ ሲሄድ ሌላ ታሪክ ውስጥ እንደገባች ነበር የሰማሁት። ያም ታሪክ ምንድነው? ዒዳ ካለቀ በኋላ ሌላ ሰው አጭቷት እሺ ብላ እንደነበረና ወደ ሌላ የህይወት ጎዳና ውስጥ እየገባች እንደሆነ ሰማሁ። ይህ ነገር ልቤን በጣም ሰበረው። እንዴት በእኔ ላይ ተጨክናለች ብዬ አሰብ። በሰዓቱ ተናደድኩባት። ለዚህ ነበር እንዴ እንደምትወደኝ ስምት ገልጽልኝ በማለት ራሴን ጠየቅኩት። ነገር ግን እውነቷን ነው፣ ልታደርግ የምትችለው ይሄን ብቻ ነው። እኔም በሰዓቱ ተረዳዋትና ወደ ራሴ ስመለስ ያደረግኳትን እያንዳንዱን ነገር ማሰብ ጀመሩ። ለካ ለሰው ልጅ የማይገባውን ነገር እኔ ለሷ አድርጌባት ነበረ። ያ ሁሉ ግፍና ያ ሁሉ ሰቆቃ ያ ሁሉ መከራ ተስፋ እንድትቆርጥ አድርጓት ወደ ሌላ ህይወት እንድትገባ አድርጓት ነበረ። ሌላ ህይወት ውስጥም ገባች። አሁን ላይ 3 ልጆችን ወልዳለች። እኔ ግን ትዳር የሚባል ነገር አንገሽግሾኝ ሀገሩን ለቅቄ ርቄ ይኸው ወደ እናንተ አካባቢ መጥቻለሁ በማለት ታሪኩን ያጫውተናል። ሰዎች ሆይ ምናልባት ታሪኮች በቀላሉ አልፈው ሊሆን ይችላል፣ ነገር ግን ውስጣችን ላይ በከባዱ ቁስልን አስቀምጠውብን ሊሆን ይችላል። ስለዚህ እያንዳንዱ የምናሳልፈው ነገር ነገ ወዲያ የሚያስጸጽተንና እንደገና ተመልሰን እንድናስብ የሚያደርገን መሆን የለበትም። እንዲያውም ልንደሰትበትና እኛው ተጎድተንበት እኛ ልንካስ የምንችልበትን ታሪክ ልንፈጥር እንጂ
የሚገባው ሰዎችን ጎድተንና ቁስልን በሰዎች ውስጥ አስቀምጠን በሰዓቱ ነገ ወዲያ የማይሽር የሆነ ህመምን መሸከም የለብንም። ነገራቶች ሁሉ ያልፋሉ። ነገር ግን ባለፉት ነገሮች ሁሉ ላይ የማይረሱ ነገሮች ይኖራሉና መልካም ነገሮችን አድርገን የማንረሳቸው ቢሆኑ የተሻለ ይሆናል። የዛሬው መልእክቴ ነው። ሼር ማድረግን አትርሱ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።